እንዴት አመሻችሁ። ዛሬ ኦገስት 25 ነው። ሁለት ትሬዶችን ወስጃለሁኝ። አሁን ላይ 4 ሰዓት ከ20 ነው እንደምታዩት ሰዓቱ። ሶ ዊች ኢዝ ታይሚንጉ አይደለም ኦብቪየስሊ ትሬድ የማደርግበት ሰዓት አይደለም። ትሬድ የማደርግበት ሰዓት ትሬዲንግ ፕላኔ የኔ የለንደን ሴሽን ነው በዋነኛነት። ከዛ ደግሞ ኒውዮርክ ሴሽን አለ። ሶ ኒውዮርክ ሴሽን ላይ ብዙ ጊዜ እንግዲህ አሪፍ የሆነ ኮንፈርሜሽን ከሰጠኝ ነው ትሬድ የማደርገው። አሁን ላይ ግን 4 ሰዓት ከ20 ላይ ትሬድ ወስጃለሁ። ዊች ኢዝ ምንም ተገቢ ያልሆነ ትሬድ፣ ምንም አይነት ኮንፈርሜሽን ያልሰጠ ኢቨን ምንም አይነት ሎስ ላይም አልነበርኩም ዛት ማች ቢኮዝ ዛሬ ትሬድ ወስጄ ነበር ለንደን ሴሽን ላይ። ይሄ የምታዩት ትሬድ ኮንሲስተንትሊ የምወስዳቸው የለንደን ሴሽን ትሬዶች ሰሞኑን እንደምታዩት ብዙም ሙቭ እያደረጉ አይደለም። ከዛ ኒውዮርክ ሴሽን ሊከፈት አካባቢ ላይ ሊኩዊዲቲ ስዊፕ ያደርጎ ነው ሙቭ የሚያደርገው እንደምታዩት። ሶ ይሄ አግሬሲቭ የሆነው ፑሽ እንግዲህ ኒውዮርክ ሴሽን ሲከፈት የወሰደው ሊኩዊዲቲ ነው። ግራብ ካደረገ በኋላ ልክ ይህ ሊኩዊዲቲ ከወሰደ በኋላ ነው እንደምታዩት ሙቭ እያደረገ የነበረው። ሶ እችኛዋን ኤሪያ ሚቲጌት አልተደረገችም። ሶ እዚች ጋር ያለች ኢንዲስመንት አለች። እችን ብቻ ነው እየጠበቅኩ የነበረው። ሶ እችኛዋን ኢንዲስመንት እንደወሰደ ከዚች ኤሪያ ላይ ሪያክት ያደርጋል ብዬ ትሬድ ኢንተር አድርጌ ነበር አሁን 4 ሰዓት ላይ። ኢቨን ትሬድ ስወስድ አክሰፕት የማደርገው ሪስክ ታውቃላችሁ $50 ነው ፐር ትሬድ። አሁን ግን ሪስክ ያደረግኩት ኦልሞስት ወደ $60 እና $70 ነው ሪስክ ያደረግኩት። ዊች ኢዝ ስቶፕ ሎሴን ሙቭ እያደረግኩኝ ማለት ነው። ወደዚህ አካባቢ ሲጠጋ ስቶፕ ሎሴን ሜቢ እንዳያስወጣኝ ብዬ ድጋሚ ወደ ላይ ፑሽ አድርጌው ነበረ። ሶ ሌላ ተጨማሪ ስህተት ማለት ነው። እንደምታዩት እንግዲህ ትሬዲንግ ላይ እስካሁን የነበረኝ ዊክ የሉዚንግ ዊክ አልነበረም። ኢቨን ኢፍ ትሬዲንግ ፕላኔን እንኳን ተከትዬ $50 አጥቼ ሉዝ አድርጌ $150 ነበር ሉዝ ያደረግኩት ኮንሲስተንትሊ። አሁን ግን በወሰድኳቸው ዛሬ እንኳን አሁን በዚህ በወሰድኳት ትሬድ ኦልሞስት $9,988 ወደ $140 ነው የከሰርኩት በአንድ ሲሊ በሆነ ዲሲሽን ማለት ነው። እና ምን አይነት ሚስቴክ እንደምንሰራ እና ሉዝ እንዴት እንደምናደርግ በቀላሉ መረዳት ትችላላችሁ። ሌሰን ይሰጣል ማለት ነው። እና which is it's not necessary ለእኔም ራሱ ለመስራት ቪዲዮ እንኳን ቸግሮኛል። ቢኮዝ የሳይኮሎጂካል ፕሮብሌሙ የሪቬንጅ ትሬዲንጉ ኢሞሽናል መሆኑን ነው ከባድ የሚያደርገው ትሬዲንግ ላይ። አሁን እየሰራሁላችሁ ያለሁትም ቪዲዮውን ኦልሬዲ 4 ሰዓት ከ25 ላይ ነው ከምሽቱ። ሶ ቢኮዝ በቆየ ቁጥር ቪዲዮውን ሳልሰራው ከምቀር ብዬ ነው። which is ኢሞሽናል ፓርቱ ከባድ ስለሆነ እና እስካሁን የነበረኝን ጆርኒም ታውቃላችሁ። ኮንሲስተንትሊ የመጀመሪያዎቹን ቪዲዮዎች ኤፒሶድ ካላያቸዋቸው ኮንሲስተንትሊ ነበር ሉዝ ያደረግኩት $50 ስቲል ያ አክሰፕተብል ነበር። ሪስኩን ያን ያጣሁትን ሉዝ ያደረግኩትን ራሱ በአንድ ትሬድ ነበረ ሪከቨር ማድረግ የቻልኩት። ሶ አሁን ላይ ግን የምንወስዳቸው ትንንሽ የሚባሉ ሚስቴኮች ምን ያክል ዋጋ እንደሚያስከፍሉ በትሬዲንግ ላይ፣ ከዛ ደግሞ ያ ሉዚንግ አንድ ሉዝ 2 ተከታታይ 3 ሉዝ ስታደርጉ ሪቬንጅ ትሬዲንግ ተመሳሳይ የሆነ ፊር ውስጥ የመግባት እነዚህ ነገሮች ናቸው ከባድ የሚያደርጉት። ሉክ እኔን አሁን ካስወጣኝ በኋላ እየወረድ ነው ስቲል። ይሄ አሁን ቪዲዮን ባልሰራላችሁ ትሬዱን ሴል ብዬ ልገባው እችላለሁ ማለት ነው። አጌን እኔ ከገባሁት በኋላ ደግሞ ተመልሶ ይወጣና ያስወጣኛል ማለት ነው። ለምን በደንብ አናላይዝ ማድረግ ያስፈልጋል። አንድ ትሬድ እዚህ ጋር ስለከሰርኩኝ ብዬ ድጋሚ ሪቬንጅ ትሬድ መውሰድ ተገቢ አይደለም። ትሬዱን ዘግቶ ድጋሚ ያለውን ነገር ስህተት የተፈጠረበትን ሪዝን በደንብ አድርጎ ማጣራት ያስፈልጋል። ሶ እዚች ጋር የምታዩት ዞን አለች ከላይ። ሶ ወደዛ ነው እየመጣ ያለው አሁን ላይ። ስለዚህ አሁን ላይ አጌንስት ዘ ትሬንድ ወይም ካውንተር ትሬንድ መግባቱ በጣም ሪስክ አለው ማለት ነው። ኢቨን ሃየር ታይም ፍሬም ትሬንዱን ሳላየው ማለት ነው። በ5 ሚኒት ላይ ነበር ትሬዱን ሲወስደው የነበረው which is በ1 ሚኒት ላይ። ሰሞኑን ደግሞ በተከታታይ ሲወስዳቸው የነበሩት ትሬዶች ስካልፒንግ ናቸው። የመጀመሪያዎቹ ፓርቶች ስካልፒንግ ሲወስድበት የነበረው ሪዝን ቢኮዝ ጎልድ ዛት ማች የምፈልገውን አይነት ሪያክሽን እያሳየ አይደለም በሚል ነበረ ስካልፒንግ ትሬድ ያደረኩት። ግን ኮንሲስተንትሊ በዛውን የቀጠልኩት። ይችኛም ትሬድ የምታዩት ጥሩ ትሬድ ነበረች። ለንደን ሴሽን ሲከፈት ሌሰን መውሰድ ያለባቸውን እስካሁን እንግዲህ የተማርኩት ነገር እንደምታዩት ብዙዎቹ እስካሁን የሰሯቸውን ቪዲዮዎች ለንደን ሴሽን እንደተከፈተ ሙቭ ያደርጋል። ይህ የምታዩት አግሬሲቭ ሙቭ ልክ ገና ኢንተር እንዳደረግኩት ትሬዱን ቀድሜ እዚች ጋር ነበረ ሊሚት ኦርደር ላይ አስቀምጬ የምጠብቀው የነበረው። ሶ እቺን ከዚህ በፊትም እንደጠቀስኩላችሁ እንደ ኢንዱስመንት እቺን ሊኩዊዲቲ ወስዶ ከዚህም ላይ ሊነሳ ይችላል ስላልኩኝ ከዚህ በፊትም ላይ ኤክስፒሪየንስ ስለነበረ ስቶፕ ሎሴን እዚች ጋር አላደረግኳትም። ያው እንደምታዩት ስዊንግ ሎው ላይ ነበር ያደረግኩት። ሶ መጥቶ
ይሄኛውን ሊኩዊዲቲ ከወሰደ በኋላ ነው ወደ ላይ የወጣው። ሶ እዚች ጋር ስቶፕ ሎሳቸው ያስቀመጡትን በሙሉ አስወጣቸው ማለት ነው። ስለዚህ ይሄንን ከዚህ በፊትም በወሰድኳቸው ትሬዶች ላይ ሌሰን ስለወሰድኩኝ ስቶፕ ሎሴን ሳስቀምጥ እንደምታዩት ዝቅ አድርጌ ነው የማስቀምጠው ማለት እስከዚህ ሌቭል ድረስ እንጂ እዚህኛው ጋር ባደርገው ኖሮ ኦልሬዲ ወጥቼ ነበር ማለት ከትሬዱ እንደምታዩት። ሶ ያንን ሌሰን ስለወሰድኩኝ እስከዚች አድርጌያት አሪፍ ፕሌይአውት አድርጎ ነበር። ፈርስት ሙቭ ነው አጌን። ከዛ በኋላ እንግዲህ ወደ 6 ሰዓት አካባቢ ድረስ እንደዚህ ኮንሶሊት እያደረገ ብዙ ታይም ቴክ አረገ። ፋይናል ኒውዮርክ ሴሽን ሲከፈት ችን አጌን ወሰደ ማለት ነው። ሶ ይሄንን ሊኩዊዲቲ በደንብ ከወሰደ በኋላ ነው ቼክ አድርገን ኒውዮርክ ሴሽን ላይ ደግሞ ይሄንን ያያችሁ ሰዎች ሊኩዊዲቲ ግራም ማድረጉን ካያችሁ በኋላ ወደ ኋላ ሲመለስ እዚች ጋር ድጋሚ ሊኩዊዲቲ ወሰደ። እዚህ ጋር የምታዩት ማርኬት ስትራክቸር ሺፕ ሰጠ። ሶ እዚች ጋር ካለችዋ ዲማንድ ዞን ላይ መጥቶ ተች አድርጓት ነው ወደ ላይ የወጣው ማለት። ሶ ይሄ አሪፍ ኢንተሪ ነበረ። ኒውዮርክ ሴሽን እና ለንደን ሴሽን ኦቨርላፕ የሚያደርጉበት ታይም አሪፍ ሴሽን ነው የሚባለው ለዚህ ነው። በቃ ፑሽ ያደርጋል በደንብ አሪፍ የሆነ ሊኩዊዲቲ ግራብ ያደርጋል እንደምታዩት። ሶ ናይስ የሆነ የፕራይስ ሙቭመንት ካች ማድረግ ይቻላል ማለት ነው። ሶ ይሄንን ለማለት ነው። በዋነኛነት እንግዲህ ዛሬ ሉዝ ያደረኩበት ሪዝም ምንም አይነት የትሬዲንግ አናሊሲስ ላይ ባለው ችግር አይደለም። ኢቭን እዚች ጋር የወሰድኳት ትሬድ ምንም አይነት ሉዝ አላስተናገድኩም። ኦልሬዲ $6 ፕሮፊት ሜክ አድርጌ ነው ብሬክ ኢቭን አድርጌ የወጣሁት የነበረው። ሶ ለዛ ነው ቪዲዮ የሚያሰራውላችሁ ለዚህኛው። ይሄኛው ላይ ግን ተገቢ ያልሆነ ትሬድ ነው። ዛሬ 4 ሰዓት ላይ ምንም ኢቭን እሺ ኮንፈርሜሽን ቢሰጠኝ አክሰፕተብል ነው። ትሬዱን ወስዶ ነበረ። ማርኬት ስትራክቸር ሺፍት አልሰጠኝም። ጀስት አግሬሲቭ ኢንትሪ ነው። ኢንዲዩስመንት ብቻ ነው እዚች ጋር ያየሁት። እዚች ጋር ያለችው ዲማንድ ሰፕላይ ዞን አለች። እዚች ጋር ሊኩዊድ ኢንዲዩስመንት አለች። እሷን ብቻ ወሰደ። ሶ ይወርዳል የሚል ኤክስፔክቴሽን ነው የነበረኝ which is ቶታሊ ሮንግ የሆነ ትሬዲንግ ፕላኒንግ ፎሎ ያላደረገ ነው ማለት ነው። ይሄ እዚህ ጋር ያለውን ቢያንስ እንኳን ቢሰብር ማርኬት ስትራክቸር ሺፍት ይሆናል። ሶ ፑል ባክ ላይ መግባት ይቻል ነበር። አሁን ላይ ያለውበትን እንግዲህ ባላንስ ላሳያችሁ። ሜቢ ከዛ በፊት ግን መሆን የነበረበት እንዴት ነው እንደምታዩት እዚህ ጋር ያለች ሚቲጌት ያልተደረገች ሊኩዊዲቲ ግራብ ያደረገች እዚህ ጋር ያለውን ሊኩዊዲቲ የምታዩትን ሊኩዊዲቲ ግራብ አድርጓል። ነገር ግን ሚቲጌት አልተደረገም። ሶ እዚህ ሌቭል ላይ ሊመጣ ይችላል የሚል ኤክስፔክቴሽን ነበር መሆን የነበረበት። ትሬዲንም መውሰድ የነበረብኝ ከዚህ ሌቭል ላይ ነው። አንደኛ ኤክስትሪም ዞን ነው፣ ሁለተኛ ሊኩዊዲቲ ግራብ ያደረገ ዞን ነው። ሶ ከዛ አንጻር ያንን ሌቭል መጠበቁ ይሄንን ሌቭል ይሻል ነበር ማለት ነው። እዚች ጋር ካለችዋ ሌቭል ላይ ትሬድ ለመውሰድ ከመሞከር ኢቨን ኢፍ እንኳን እዚች ጋር በሎወር ታይም ፍሬም ላይ ኮንፈርሜሽን ማግኘት ብችል ማርኬት ስትራክቸር ሺፍት ሊኩዊዲቲ ስዊፕ ማድረጉን ፖይንት ኦፍ ኢንተረስት ኢንዱስመንቶችን ቼክ ባደርግና ትሬዱን በወስደው ስቲል ጥሩ የሆነ ካች ላደርግ ይችል ነበር። ሶ እንደዚህ አይነቶቹን ትሬዶች ላይ ይሄ በጣም ሴታፕ ዲሴታፕ የሆኑ ትሬዶች ናቸው which is ትሬዲንግ ፕላንን ፎሎ ያላደረገ ማለት ነው። ስለዚህ የትሬዲንግ ፕላናችሁን ፎሎ የማታደርጉ ከሆነ በእንደዚህ አይነት ወይ ነው አካውንታችሁ ሉዝ የምታደርጉት፣ ብራችሁ የምታጡበት ማለት ነው። ስለዚህ ትሬዲንግ ላይ ስናት አባውት ገንዘብ መስራቱ አይደለም ችግሩ፣ ኦር ደግሞ መክሰሩ አይደለም ችግሩ። ስትከስሩ በትንሹ መክሰር፣ ስታገኙ በደንብ ማግኘቱ፣ ትሬዲንግ ፕላናችሁን ፎሎ ማድረግ፣ እነዚህ ነገሮች ላይ ሪቬንጅ ትሬዲንግ፣ ኢሞሽናል ኮንትሮል ማድረግ፣ ሳይኮሎጂያችሁ ላይ በደንብ መስራት፣ እነዚህ ናቸው በጣም ወሳኝ የሆኑ ነገሮች። ሶ ይሄ ሌሰን ትወስዱበታላችሁ ብዬ አስባለሁኝ። የኔ ሚስቴክ እናንተ መድገም የለባችሁም። በደንብ አድርጋችሁ ትሬዲንግ ፕላናችሁን ፎሎ ማድረግ። ኢቨን ኢፍ አሁንም ሉዝ ባደርግም አሁን ኮንሲስተንትሊ እንደምትሄድ ሉዚንግ ስትሪክ ላይ ስለገባውኝ በተከታታይ እየወሰድኳቸው ያሉት ነገሮች በሙሉ ዲሲሽኖች ሮንግ የሆኑ ናቸው። ስለዚህ እናንተም ይሄንን ሌሰን ወስዳችሁ አሁንም ከዚህ ጀምሬ እንግዲህ ኮንሲስተንትሊ ትሬዲንግ ፕላኒን መከተል ከሆነ ለንደን ሴሽን ላይ ኒውዮርክ ሴሽን ላይ ሊኩዊዲቲ ግራብ መደረጉን አይቼ ትሬድ መወስድ ከሆነ ማርኬት ስትራክቸር ሺፍት ቼክ አርጌ እያንዳንዱ ያሉትን ቼክ ሊስቶችን አይቼ የምገባ ከሆነ ይሄንን ወደ ድጋሚ መልሶ ሪተርን አድርጎ ብሬክ ኢቭን አድርጎ ፕሮፊት ላይ መግባት እድሌ ሀይ ነው የሚሆነው ማለት ነው። ነገር ግን በዚህ አይነት አካሄድ ምንም አይነት ፕሮፊታብል የመሆን እድሌ ጠባብ ነው። ሶ ዋናው ነገር ኢትስ ናት አባውት የእናንተ ትሬዲንግ ስትራቴጂ አለመስራት አይደለም ችግሩ። ትሬዲንግ ፕላናችሁን ፎሎ ማድረግ፣ ትሬዲንግ ፕላን ሊኖራችሁ ይገባል። ሶ ያንን ደግሞ ፎሎ ማድረግ ነው ዋናው ነገር እና ይሄ ነው ዋናው ሌሰን። ሶ ያለውበትን ባላንስ ስላሳያችሁ ይሄው እንደምታዩት ምን ያክል ስቶፕ ሎሴን እንዳሰፋሁት የምታዩት በዚህ ነው። አንደኛው ትሬድ እዚች ጋር ወሰድኩኝ፣ ሁለተኛው ትሬድ እዚች ጋር ወሰድኩኝ። ሶ ስቶፕ ሎሴን ያረኩት የሁለቱንም እዚች ጋር ነበር which is መሆን የነበረበት ኤሪያው እችኛዋ ነበረች እዚች ጋር ማለት ነው። ሶ ከዚች ሌቭል ላይ ነው
ድጋሚ አንስቼ እዚች ጋር ያደረኩት ማለት አስጠግቼው። ሉዝ ማድረግ ከሚገባኝ $50 በላይ ነው ሉዝ ኢቭን ያደረኩት ማለት ነው። ይኸው እንደምታዩት የወሰድኩት 2026 8ኛ ወር ኦገስት 25 አሁን 19 ይላል። አሁን ሰዓቱ በሜታ ትሬደር አምናሹር እንዴት እንደሚቆጥረው $87 ነው ሉዝ ያደረኩት። ከዛ ደግሞ ድጋሚ $61 ሉዝ አደረኩ አዲሽናል ጨምሬ ማለት ነው። ሜቢ ከወረደ ብዬ አጌን ከዚህኛው ሌቭል ላይ ከምታዩት እዚች ጋር ነበር አንደኛውን ትሬድ ወሰድኩት። ከዛ ሁለተኛ እዚች ጋር ሲመጣ ከዚች ሌቭል ላይ ደግሞ ሊወርድ ይችላል ቶሎ ብዬ ላካክሰው በሚል ኪሳራዬን ድጋሚ አዲሽናል ትሬድ እዚች ጋር ወሰድኩት። ትክክለኛ ያልሆነ የስኬል አፕ ማለት ነው። ትክክለኛ ያልሆነ ስኬል አፕ ሲደረግ መንገዶች አሉ። ትሬዲንግ ፕላኔም ላይ አለ። ኦብቪየስሊ ትሬዲንግ እንዴት አድርጌ ነው ስኬል አፕ የማደርገው የሚለውን ነገር ሜንሽን አድርጌያለሁ። ያንን ፎሎ ያላደረገ ነገር ማለት ነው። ዝም ብሎ በዲስክሬሽናሪ ገት ፊሊንግ በደመ ነፍስ የሚደረግ አይነት ውሳኔ ማለት ነው። ስለዚህ ይሄ እንግዲህ እንደምታዩት ምን ያክል ሉዝ እንዳደረገኝ እስካሁን ድረስ እንግዲህ ሉዝ አድርጌያለሁኝ። እንደዚህ አይነት ሎስ የለኝም ነበር። ኢቨን ትሬዲንግ ፕላኔን ተከትዬ ሉዝ የማደርጋቸው ነገሮች ላይ በጣም ኮንፊደንት ነኝ። ሉዝ ባደርጋቸውም ትምህርት የምወስድባቸው። ይሄኛው ምንም አይነት ትምህርት የማይሰጥ ዝም ብሎ የማይረባ አይነት ሎስ ማለት ነው። በጣም የሚያናድድ አይነት ሎስ ነው እንደዚህ አይነት ሎስ። እናንተም ራሳችሁን ከእንደዚህ አይነት ነገር መጠበቅ አለባችሁ የሚል ሌሰን ማስተላለፍ የፈለኩት። ኔክስት ታይም ላይ እንግዲህ በተቻለኝ አቅም ራሴን ኮንትሮል ለማድረግ ኢሞሽኔን፣ ትሬዲንግ ፕላኔን ብቻ ፎሎ ለማድረግ ሪስክ ማኔጅመንት ላይ በደንብ እሱ ላይ ስትሪክት ለመሆን ሞክራለሁኝ። ያሉትን ነገሮች ስቲል ይሄ ቻሌንጅ እስካላበቃ ድረስ ዋሬቨር ሎስ ባደርግ አፕዴት ማደርጋችሁ ይሆናል ማለት ነው። ስቴይ ቲዩንድ። ይመቻችሁ።